ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በዛሬ ልዩ የእንግዳ ዝግጅት ክፍለ ጊዜያችን ኢንጂነር ግደይ ዘርአጽዮንን ይዘን ቀርበናል። ኢንጂነር ግደይ ዘርአጽዮን የቀድሞ የህዝባዊ ወያኔ ሓርነት ትግራይ ህወሓት መስራችና አመራር የነበሩ ናቸው። ላለፉት 40 ዓመታት በኢትዮጵያ ፖለቲካ ውስጥ በተለያዩ ድርጅቶች ተሳታፊ በመሆን አገልግሏል። አሁን ደግሞ በተለያዩ ኢትዮጵያ ነክ ጉዳዮች ላይ በመሳተፍ በፖለቲካው ላይ ንቃ እንቅስቃሴ እያደረጉ የሚገኙ ናቸው። በኖርዌይ ነዋሪ የሆኑትን ኢንጂነር ግደይ ዘርአጽዮንን ይዘን ቀርበናል። በወቅታዊ የሀገራችን ሁኔታ ላይ እንወያያለን። አብራችሁን ቆዩ። በጣም አመሰግናለሁ ኢንጂነር ግደይ። እንግዲህ ዛሬ ተገናኝተናል። ከየት ጀምሬ የትኛው እንደምነካም አላቅም። ብዙ ነገር ሆኗል። እንግዲህ ከእርሶ ጋር ስንገናኝ ምናልባት ስለ ትግራይ ፖለቲካ ብቻ አይደለም የምናወራው፣ በአጠቃላይ በኢትዮጵያ ፖለቲካ እንቅስቃሴም ተሳታፊ ሆኑ አሁንም በአንዳንድ ጉዳዮች ላይ እንደዚሁ የድርሻውን እያበረከቱ እንዳለ አውቃለሁ። በተለያዩ ሀገራዊ ጉዳዮች ላይ እንቅስቃሴ እያደረጉም እንዳለ ነው መረጃ ያለኝ። ለማንኛውም ከአጠቃላይ የኢትዮጵያ ፖለቲካ ሁኔታ እንነሳ። የሆነ አንድ መታጠፊያ ላይ የደረስን ይመስላል። ኢንጂነር ግደይ እንግዲህ እርሶ እንዴት እየተረዱት ነው አሁን ያለውን አጠቃላይ የኢትዮጵያ ሁኔታ? እንግዲህ ሰፊ አጀንዳ ነው፣ ሰፊ ጥያቄ ነው። በአጠቃላይ የኢትዮጵያ ሁኔታ በየጊዜው ስንነጋገርበት ስንገመግመው የቆየ ነገር ነው። የአብይ አህመድ ስርዓት ያው የወጣለት ዲክታተር ከሆነ ጀምሮ ቆይቷል። ከዛም አልፎ እንግዲህ በተለያዩ ፖለቲካ ሂደቶቹ፣ ቅኝቶቹ እንዲሁም በኢኮኖሚክ ይዘቱ ብዙ አገርን የሚያጠፋና የሚያዳክም ሁኔታዎች እንደፈጠረ አይተናል። እንግዲህ በፖለቲካው አይን ስታየው ከትግራይ ጦርነት በኋላ ወዲያውኑ ከአማራው ጦርነት ከፋኖ ጋር የጀመረው ጦርነት ስላለ በኢትዮጵያ አሁን ትልቁ ኃይል ያለው በአማራ አካባቢ ነው። የኢትዮጵያም ትልቁ ኃይል የተጠመደው በዚህ ኃይል ነው እና ትልቅ የሰው ህይወት የሚያልቅበት ብዙ እንቅስቃሴዎች ያሉበት የአማራ ትግልም ያው እንግዲህ ኦልሞስት 2 ዓመት ሊሆነው ነው መሰለኝ። አሁን በዚህ 2 ዓመት ውስጥ ያሳየው እድገት በጣም ትልቅ ነው እና ራሱን አስታጥቋል፣ በደንብ አስታጥቋል፣ ህዝቡን አሰልፈዋል፣ ብዙ ቦታዎችን ተቆጣጥሯል። በአማራ አካባቢ ያው በየሪጅኖች ወይም በቀጠና ደረጃ የተደራጁ ቢሆኑም ኃይሎቹ በጣም የተጠናከሩና በየአካባቢያቸው በጣም ትልልቅ ወታደራዊ ስራዎችና ውጤቶችን ያስገኙ ሂደቶች እንዳሉ ነው የምናየው እና የአብይ መንግስት በጣም የተዳከመበት ሁኔታ፣ አሁን ደግሞ በቅርቡም በጋራ ሆነው የአንድነት ዘመቻ ወይም ዘመቻ አንድነት የሚል ነገር አጠናቅረው በዚህ ባለፈው 3-4 ቀን ትልቅ ጦርነት እያካሄዱ መሆኑና ብዙ ቦታዎችን እየተቆጣጠሩ መሆኑን የምናይበት ሁኔታ ነው ያለው። በኢኮኖሚው ደረጃም በጣም የተዳከመ ነው። እንግዲህ ራሱ የሚወስዳቸው የተሳሳቱ እርምጃዎችም አሉ። ራሱ ገንዘቡ እንዲሞት ማድረግ ራሱ በእንትን ብዙ ጣጣ ፈጥሯል። ህዝቡ ላይ ብዙ ኢኮኖሚክ ጫና ፈጥሯል። እንዲሁም የከተማ ልማት የምናምን እየተባለ ህዝቡን በማፈናቀል ብዙ ጣጣ ፈጥሯል። ብዙ ችግሮችና ህዝቡን ስሞታ እያባባሰ የሄደበት ሁኔታ ነው የምናየው። እዚህ አይነት ሁኔታ በተደጋጋሚ በብዙ ሁኔታዎች ታይተዋል። እንግዲህ ኢኮኖሚውም በጣም የተወጠረና ህዝቡ በጣም ትልቅ ችግር ውስጥ ያለበት፣ የመግዛት አቅሙ የተዳከመበት፣ አቅርቦትን ያነሰበት ሁኔታ ነው የምናየው። አሁን በኦሮሞም ያው የቆየ እንግዲህ ኦልሞስት 6 ዓመት ሊሆን ነው። እሱም ትልቅ እንቅስቃሴ ነው ያለው። ጦርነት ላይ ነው። እነሱም የያዙት አካባቢና የሚቆጣጠሩት አካባቢ አለ። እንግዲህ በዛም የሚመጣ ትጥቅ ትግል
መንግስቱን እንዳስጨነቀ የምናይበት ሁኔታ ነው። በየአካባቢው እንግዲህ አንድ ከፍ አንድ ዝቅ እያለ የሚታዩ እንቅስቃሴዎች ሚሊታሪ እንቅስቃሴዎች አሉ። እንግዲህ በየአካባቢው በነ ጋምቤላ፣ ሳውዘርን ኢትዮጵያ የመሳሰሉ ነገሮች ብቅ ጥልቅ የሚሉ ነገሮች አሉ። በየአካባቢውም አሁን ሰላም የለም። ያው የታጠቀ ሰው ብዙ ነው አሁን በዚያ ወቅት እና መንገደኞችን እያገቱ የሚይዙበት ገንዘብ የሚጠይቁበት እና ሀገሪቱን ኢኮኖሚ በአጠቃላይ ያዳከሙበት ሁኔታ ነው የምናየው። በትግራይም የነበረው ሁኔታ እንግዲህ ለተወሰነ ጊዜ ትግራይ ሰላም ቆይቶ ነበር። ትግራይም ሁኔታውን ራሱ ትልቅ ብጥብጥ ውስጥ የገባ ነው። ያው አጀማመሩም ለብጥብጥ እንደሆነ የታወቀ ነበር። እኔ ያኔ ገና ሲጀምሩት ጀምሮ ነበር ይህንን አካሄድ እንትን ያደረኩት። የፕሪቶሪያ ስምምነት አብይ እንደ ፖለቲካ መጫወቻ ሊያደርገው እንደሚችልና እንደፈለገም አይነት ያኔ ስናስታውስ ቆይተናል። ያው የሆነው እሱ ነው እንግዲህ አሁን እና ትግራይ ቲፒኤልኤፍ እና እነዚህ የትግራይ ወታደራዊ መሪዎች አገሪቱን በማበጣበጥ ላይ ያሉበት ሁኔታ ነው። ከህዝቡም ጋር የሚጣሉበት አገሩን እንደፈለጉት የሚያደርጉበት ሁኔታ፣ በወታደራዊ ኃይል እንትን የሚያደርጉበት ሁኔታ እናያለን እና ትግራይ ውስጥ እንዲያውም የወርሎርድስ ግዛት በ21ኛ ክፍለ ዘመን ሆኖ ነው የሚታየኝ። በዛ መልክ ያለው ሁኔታ ነው እና ይህንንም ለማስቆም ያልቻለበት ነገሩ የፈጠረው ነው፣ ራሱም የፈለገው ነው። ትጥቅ ይዘው እንዲቆዩ የሚያደረገው እሱ ራሱ ነው፣ አብይ ነው። የአማራን ኃይል ይይዙልኛል ብሎ እንትን ገምቶ ነው እንትን ያደረገው። ከአማራ ጋር እያጣላው እነሱን እንትን አድርጌ አቆያለሁ የሚል ነው። ግን ተገልብጦ እንግዲህ ትግራይን ህዝብ ጎዳ። ከዛም አልፎ እንግዲህ አብይም ሊቆጣጠረው የማይችል ኃይል መሆኑን እያየን ነው። ያው አሁን በቀደም በፓርላማ እንደተናገረው ካየው ደብረጽዮን ኃይል ይዘው የጊዜያዊ መንግስቱን እንትን አፈናቅለውታል እና እነሱን ደፍሮ እኔ ስርዓት የመሰረትኩትን አታፈርሱትን ብሎ ለመቃወም አልቻለም። እንግዲህ ሌላ አማካኝ መንገድ እየፈለገ መሆኑን ያየነው። የጊዜያዊ መንግስቱ ይቀጥላል፣ 1 ዓመት ያህል የሚቀጥል መሆኑን እንደገና ግን ከዛም የተውጣጡ ኃይሎች አድርጎ ሊያዋቅረው እንደፈለገ እስከ ምርጫ ጊዜ ድረስ ማለት ነው እንደሱ አይነት እንትን ሰጥቷል። እንግዲህ በዚህ ቲፒኤልኤፍ ያው አሁን ኃይል እንዳለውና የፈለገውን ሊያደርግ እንደሚችል አሳይቷል እና በዚሁ የሚቀጥል ይመስለኛል። አሁን ትግራይ ሁኔታ የቲፒኤልኤፍ የበላይነት የያዘ እነዚህ ጄኔራሎች የበላይነት የያዘ የወርሎርድስ አይነት ሁኔታ በትግራይ ውስጥ እንደሚኖር ነው። ሰሞኑን አብይ አህመድ በፓርላማ ቀርቦ ነበርና ይህ ፓርላማ ቆይታው በብዙዎች ዘንድ ምናልባት ሀገሪቷ እንደገባችባቸው ዘርፈ ብዙ ችግሮች የሆነ ከአንድ መሪ ከሚባል አካል የሆነ ነገር መስማት ይፈልጋል የኢትዮጵያ ሕዝብ። ችግሩ ብዙ ነው። በኢኮኖሚው፣ በፖለቲካው፣ በማህበራዊ ህይወቱ በአጠቃላይ ሀገሪቱ ቀውስ ላይ ነው ያለችው። የአብይ አህመድ አገዛዝ ለምኑም ነገር መፍትሄ ሳይሆን ራሱ ችግር ሆኖ ነው በየቦታው እየተከሰተ ያለውና እንደው ጠብቀዋል። በዚህ መልኩ የኢትዮጵያ ህዝብ መስማት የሚችለውን የሚፈልገውን ነው ከመሪው ያገኘው ከገዢው ያገኘው። የዛን ቀን የነበረው ሁኔታ እንዴት ነው የሚገልጹት? የፓርላማ ውሎም ማለት ነው። የተለመደ እንትን ነው። ሁልጊዜ ለሚቀርቡት ጥያቄዎች ለአቅራቢዎቹ እንትን በማድረግ በማጣጣል የሚሄድ አካሄድ እንትን ነው። እውነታውን ለማየት የፈለገ መንግስት አይደለም። እስካሁን ድረስ እንግዲህ በተደጋጋሚ ፓርላሜንቶች ላይ የቀረበ ሲዋሽ እንትን ሲያደርግ ነገሮችን ሲያቋሽሽ ወይም ሲያዳፍን እውነታውን ለህዝቡ የማይነገር መሆኑን በተደጋጋሚ አይቶ ህዝቡ የሰለቸው ይመስለኛል። እኔ ራሴ አሁን የእሱን ንግግር ለመስማት እንትን የለኝም። አዲስ ነገር ይመጣል ብዬ ስለማልገምት እንትን አላደርግም፣ አልከታተለውም እና አብዛኛው ህዝብ ወደዚህ አይነት እንትን የገባ ይመስለኛል። እኔ ስመለከተው ከዚህ መንግስት አዲስ ነገር እናገኛለን ብሎ እንትን የሚያደርግ ያለ አይመስለኝም። ያለውን ሀቅ ሁኔታ ተጋፍጦ ይሄ ነው ችግራችን፣ በዚህ መንገድ ብንፈታው ይሻላል የሚል አይነት አካሄድ የለውም።
ያው የአንድ አምባገነን አካሄድ ነው የሚሄደው። እንኳን የህዝቡን ይሁን የራሱ ውስጥ ፓርቲም ምንም አይነት እንዲናገሩ የማይችሉበት ሁኔታ ለመናገር የማይችሉበት ሁኔታ ነው ያለው። እንደፈለገው ነው የሚያደርገው። የሰው ምክርም አያዳምጥም። ድሮም እኔ ቀደም ተናገር ያለው አያዳምጥም እና የራሱን ሀሳብና ጩኸት ብቻ ነው የሚሰማው የሚያዳምጠው። ተመልሶም ኢኮ የሚያደርገው እሱን ነው እና በኢትዮጵያ ሁኔታ ከአብይ መንግስት መፍትሄ ይገኛል ተብሎ የሚጠበቅ አይደለም። ያጮረብራል። አሁን ከኦሮሞም ይሁን ከአማራ የሰላም ግን ጥሪ አድርጌያለሁ ምናምን ይላል። የሰላም ጥሪው ምንድን ነው? ትጥቃችሁን አስቀምጣችሁ ግቡ ነው? አይደለም። ጥያቄው እሱ አይደለም። ፖለቲካል ጥያቄ ነው። የስርዓት ለውጥ ጥያቄ ነው። ይህንን እንዴት ትመልሳለህ ነው ጥያቄው። በዚህ ሁኔታ ለመነጋገር ዝግጁ ነው ወይ ነው? እና ይህንን አይመልሰውም። እዛ ፓርላማም እንግዲህ ይህንን መልሶ ለመጠየቅ የሚችል ሰው የለም። ግቡ ኑ ሰላም ብለናል ምናምን ሳይሆን ምን አይነት አጀንዳ ነው ይዛችሁ የቀረባችሁት? እንዴት ነው? ይሄ የፖለቲካል ጥያቄ ነው። ፖለቲካል ጥያቄው በምን ሁኔታ ይፈታል? ንግግሩ ስድቤት በሆነ መንገድ ነው የሚደረገው የሚለውን ነገር በደንብ ሊያስቀምጥ አልቻለም። እና ይሄ ዝም ብሎ ለማታለል የሚያደርገው ነገር ነው። ትርጉም አይኖረውም። ምክንያቱም መሬት ላይ ያለው ሀቅ ሌላ ነገር ነው። የአማራን እንቅስቃሴ የአማራን ህዝብ ኑ ሰላም ቁጭ በሉ ተብሎ ብቻ የሚፈታ ነገር አይደለም። ያው እንግዲህ የምናየው ነው። ወይም ተገዶ ወይም ተወግዶ ነው እንግዲህ የሚፈታው ማለት ነው። ለሰላምም ቢሆን ማለት ነው። የአማራው ትግል በቀላሉ የሚለቅ አይደለም። ፖለቲካል ጥያቄዎች የያዘ ነው። ፍትህ ጉዳይ ያነሳ ነው። የስርዓት ለውጥ ጉዳይ ያነሳ ነው። እነዚህም በምን መልክ ነው የምንፈታው ነው ጥያቄው። እና ለዚህ ዝግጁ ሆኖ አኮሞዴት የሚያደርግ ይህንን አካታች ሊያደርግ የሚችል ሁኔታ ከፈጠረ ብቻ ነው ሰላም የሚገኘው። ለዚህ ዝግጁ አይደለም። እንግዲህ ማንኛቸውም ዲክታተሮች ጠባይ እሱ ነው የምናየው። አንዳንዶቹ እስከ መጨረሻ ድረስ በዛው ይጠፋሉ። አንዳንዶቹ መጨረሻ ላይ ሲደርስ ተገደው ሁኔታዎችን ይቀበላሉ። እና የአብይን ጉዳይ እንግዲህ ወደዚያ ነው የምናየው። ሂደቱ ወይም ተገዶ መጨረሻ ላይ አሁን እንግዲህ ወደ መጨረሻውም እየተቃረበ ነው የሚቀበለው ይሆናል፣ ወይም በዛው ተጠርጎ የሚሄድበት ሁኔታ ነው የሚሆነው። ኢንጂነር ግደይ እንግዲህ በብዙዎች ዘንድ መነጋገሪያ እየሆነ ያለው የሰሞኑ ጉዳይ በአማራ ክልል የተከሰተው አጠቃላይ ሁኔታ ነው። ሰሞኑን የአማራ ፋኖች በአንድነት ሆነው አራቱ መዋቅሮች ዘመቻ አንድነት በሚል ከመጋቢት 10 ጀምሮ የተቀናጀ ወታደራዊ ጥቃት በአገዛዙ የተለያዩ ወታደራዊና ፖለቲካዊ ተቋሞች ላይ እየፈጸሙ ይገኛሉ። በዚህም ከፍተኛ እድሎች ማግኘታቸውን ይሄ በአይን ምስክርም በቪዲዮም በተለያዩ ማስረጃዎች ማረጋገጥ የቻልነው ነው። ይሄን ኪሳራ መነሻ በማድረግም የመከላከያ ሚኒስቴር መግለጫ አውጥቷል። በመግለጫውም ይህንን የአማራ ፋኖ እያደረገ ያለውን ዘመቻ በህወሓት የተቀናበረ በተለይም በህወሓቱ ጀነራል ምግበይ ኃይሌ የተቀናበረ እሱ የሚመራው እንደሆነ በመግለጽ መግለጫ አውጥቷል። ያንንም የትግራይ ጊዜያዊ አስተዳደር እንግዲህ ካለ ነው ያው የጸጥታና ደህንነት ቢሮ ኃላፊው በጀነራል ታደሰ ወረዳ አማካይነት ይህንን የሚያስተባብል መግለጫ ወጥቷል። ለማንኛውም የአማራ ክልል ትግሉን እንዴት እየተከታተሉት ይገኛሉ? አብይ አህመድ በፋኖ የሚደረገውን ትግል ምንም እንደማያመጣ የገዛ ህዝቡን የሚጨርስ ኃይል ነው የትም አይደርስም ብሎ ባሳነሰና ባንኳሰሰ ማግስት ነው እንዲህ አይነት ነገሮች እየሰማን ያለ ነው። የአማራ ክልሉ ምስለኔ አስተዳደር ፕሬዝዳንት አረጋ ከበደም በጣም የፋኖን ኃይል ከማሳነስ አልፎ አሁን ሙሉ በሙሉ ክልሉን ተቆጣጥረን ወደ መልሶ ማቋቋም ልንገባ ነው የሚል መግለጫ በሰጠበት የአብይ ጀነራሎችም ተመሳሳይ በሆነ መልኩ ወደ ተራ ሽፍታነት ወርደዋል። ከዚህ በኋላ ቆመው የመዋጋት ሞራልም የላቸውም፣ እነሱን የቀረው መለቃቀም ነው እያሉ በሚናገሩበት ሰዓት ነው እንግዲህ ዘመቻ አንድነት እንደዚህ አይነት መጠነ ሰፊ አድማሱም የቆዳ ስፋቱ በጣም ሰፊ ነው ጥቃት እያደረሱ የሚገኙት። እንዴት እየተከታተሉት ነው ኢንጂነር ግደይ?
የአማራን ትግል እንደ ትግል ላለማየት ብዙ ሙከራ አድርገዋል። ትንሽ ሽፍቶች ናቸው፣ የማይረቡ መሪዎች ናቸው፣ ምንም እንትን የላቸውም፣ ግን ሁሉም የተበታተኑ ናቸው ሲባል ቆይቶ መጨረሻ ላይ ወደ ሰላምም ለመጥራት ሳይሆን ግቡ እጃችሁን ስጡን ነበር የሚሉት። ኋላ ደግሞ እንግዲህ የሰላም ጥሪ እያደረግን ነው የሚል ነገርም አመጡ። የሰላም ጥሪ ሲያደርጉ ግቡ ነው። አሁንም ግን አትሊስት ከመጀመሪያው ዝም ብሎ እንደ ሽፍቶች ግቡ አይነት ሳይሆን ትንሽ ከፍ አድርጎ ምህረት እናደርጋለን አይነት ግቡ እና እንዲሁ ዝም ብለው እጃቸውን እንዲሰጡ ለማሳየት የሚሞክሩት ነው። በአብዛኛው ጊዜ ከተሞች እንዳልተያዙ፣ ብዙ ቦታዎች እንዳልተያዙ ለማሳየትም ብዙ ጥረቶች አድርገዋል። እነሱ ራሳቸው ሄደው ባህር ዳር፣ ጎንደር እስከ መጎብኘትና ነፃ ነው፣ ምንም ሰላም ነው፣ ምንም የሚያስቸግር የለም አይነት ነገር ለማሳየት የሞከሩበት ሁኔታ አለ። ከዚህ አልፎ አሁን በቀደም እኮ የተናገረውን ሰምተናል። የአማራ ትግል እንዲሁ ዝም ብለው ምንም መሪዎች የሌሏቸው የጅብ ቆዳ እንትን አድርገው ይከላከልልናል ብለው የሚዋጉ ናቸው አይነት ነገር እንደዚህ አይነት አሳንሶ ለማሳየት የሚሞክሩት ሁኔታ አለ። ይህንን አድርጓል። ከዚያ ለጠቅ አድርጎ ደግሞ አሁን እንደገና የአርሚው መሪ መግለጫቸው ምንድን ያሉት የምግባይ ሰራዊት እየመራው ነው። እንግዲህ ሽንፈታቸውን ላለመቀበል ነው። የአማራ ትግል በዚህ 2 ዓመት የደረሰበት ደረጃ በጣም ትልቅ ነው። በጣም የትም ቦታ የታየ አይደለም። እነ ታሊባን ነበሩ በዚህ ፍጥነት ያደጉት ያየሁት እኔ እስካሁን ድረስ እና በፍጥነት ያደገ ትልቅ ኃይል የሆነ በ2 ዓመት ውስጥ ተአምር ያሳየ ኃይል ነው እና አሁን ብዙ ቦታዎችን ከተሞችን ተቆጣጥሮ ወረዳዎችን ተቆጣጥሮ ማስተዳደርን ጭምር ያለበትና ኃይል በደንብ እያሰለጠነና እየተጠናከረ ባለበት በዚያው መንግስት ራሱ ስንት ጊዜ ዘመቻ ይሄን ወር እንጨርሳለን፣ በዚህ ወር እንጨርሳለን፣ በዚህ ወር እንጨርሳለን እያለ ስንት ጊዜ በተደጋጋሚ ዘመቻ ያደረገበትን ሁኔታ አይተናል። ሁሉም ፈርሷል እና ይሄ አማራ ትግል በጣም ትልቅ ትግል ነው። አሁን የደረሰበት ደግሞ እስካሁን ድረስ መቼስ ሁላችንም ለምን በጋራ ትግሉን አያስተባብሩም የሚል ብዙ ቅሬታዎች እያሰማን ነበር። አሁን ግን እየሰሩበት መሆኑ ይገባኛል። ጊዜ ይወስዳል፣ ቀላል ነገር አይደለም። ግን አሁን ኮኦርዲኔት ማድረግ ችለዋል። በጣም ጥሩ ነው። በያሉበትም ትልልቅ ኃይሎች ናቸው አሳይተዋል። እስካሁን ድረስ አንዱ ቁጭ ብሎ አንዱ የተዋጋበት ወይም ያረፈበት ሁኔታ የለም። ሁሉም በትግል ውስጥ እንደነበሩ ነው ያየናቸው። በየአካባቢው ሁሉም ይህንን ስርዓት ለመጣል እና ራሳቸውን ለማስታጠቅ ሲሞክሩ ነው ያየነው እና አሁን ደግሞ በተሻለ መጠን አትሊስት ትግሉን ለማስተባበር የሚያስችል የተዋሃደ አይነት ስራ ስለሰሩ ብዙ ውጤት እያመጡ እያየናቸው ነው። በ4 ቀን ውስጥ ነው እንግዲህ አሁን ብዙ ከተሞች ተይዘዋል፣ ብዙ ቦታዎች እንትን አድርገዋል። ብዙ የኢትዮጵያ ሰራዊት እጁን እየሰጠ ነው። የምናየው ነገር ነው እንግዲህ ይህንን እናንተም በየጊዜው እያሳያችሁት ስለሆነ ለውጡ ያው እንግዲህ የአብይ እንትን ወደ መቃረቢያው አይነት እየሄደ መሆኑን ነው የሚያሳየን። በዚህ መልክ ከቀጠሉ ብዙ የሚቆይ አይመስለኝም። ኢንጂነር ግደይ እንግዲህ የአማራ ህዝብ ትግል ያው አሁን የደረሰበት ደረጃ ለመድረስ ብዙ ነገሮችን አልፈዋል። በተለያየ መልኩም በሰላማዊ ሰልፍ ጠይቀው የመገደሉ በየቦታው በወለጋም በተለያዩ የኢትዮጵያ አካባቢዎችም ማንነት መሰረት ያደረገ ማፈናቀል፣ መግደል ብዙ ነገሮችን ከደረሰ በኋላ ያንዲ ቆም ጥያቄ በሰልፍም በብዙ ትግሎች ካደረገ በኋላ መጨረሻ ላይ በራፉ ድረስ መቶ ጠመንጃ ለመቀማት በተሞከረ ጊዜ ነው እንግዲህ ወደዚህ የሉና ትግል የተገባውና አንዳንድ ወገኖች ራሱ ከአማራ ጭምር አማራንን የሚሉ ወገኖች ይሄንን ትግል ሲያንኳስሱ ይታያሉ።
በሰላማዊ መንገድ ማድረግ ይቻላል ብለው ይገልጻሉ። ኢትዮጵያ ውስጥ አሁንም ሰላማዊ ትግል ያዋጣል፣ በሰላማዊ ትግል ይህንን አገዛዝ ማዳከም ማንበርከክ ይችላል ብለው የአማራ ህዝብ የሚያደርገውን የህልውና ተጋድሎ ዘመኑን የማይመጥን አሁን በጋሪዮሽ ስርዓት ወይም ደግሞ በአለፈው ዘመናት የነበረ ነገር ግን አሁን ዘመኑ የማይፈቅድ የትግል ስልት ነው ብለው በከፍተኛ ደረጃ ተቃውሞ የሚያነሱ የራሱ የአማራ ተወላጆች ጭምር አሉበት። ነገር ግን ይህን እንዴት ያዩታል እርሶ? ይህንን ትግል የሚደግፉትን ወገኖች ጦረኛ ከዛም ባለፈ ጽንፈኛ እያሉ መግለጽም የአብይ አህመድ ሚዲያዎች የአብይ አህመድ ደጋፊ ዲጂታል ሰራዊቱም መለያ ባህሪያቸው አድርገዋል። እስቲ እንዴት ያዩታል እርሶ? እርግጥ እኔ ከመጀመሪያው ጀምሮ የፋኖ ትግል ሲጀመር ደጋፊ ሆኜ ይሄ የትግል ሂደት ትክክል መሆኑ የአማራ ህዝብ ከብዙ ብሶትና ችግር በኋላ የሚያዳምጠው አጥቶ እየተገደለ በየአካባቢው አዲስ አበባ እንዳይገባ እየተደረገ በዘርነቱ እየተገደለ እየተፈናቀለ በነበረበት ሁኔታ ይህንን በሰላም መፍታት ሳይችሉ ሲቀሩ ነው ወደ ትጥቅ የገባው እና እኔ እንደ አማራ ህዝብ እንዲያውም ብዙ የተሸከመ እንደዚህ አይነት ግፍ የተሸከመ ህዝብ የለም ነው የምለው። ይሄ ያለፉት 50 ዓመት እንደ አማራ ግፍ የተሸከመ የለም እና የሚያዳምጠው ሲያጣ መጨረሻው እሱም በራሱ እንትን አድርጎ አይደለም አስገድደውት ነው ትጥቅህን እናስፈታለን ብለው ነው የገቡበት እና በዚህ ወቅት ነው እንግዲህ ስርዓት የሌለው ፍትሃዊ ያልሆነ ምንም አይነት የሚያመዛዝን ስርዓት እንዳልሆነ ካየ በኋላ ነው ወደ ትጥቅ የገባው። የትግራይን ኃይል ትጥቅ ሳያስፈቱ እኔን ለምን ያስፈቱኛል ነው ያለው። ለምን ፈታሉ? እርግጥ አብይ በአማራው ላይ ትልቅ ስጋት እንዳለበት ይታወቃል እና ቲፒኤልኤፍን ካዳከምኩ በኋላ ሁለተኛው እንትን የኦሮሞማ ፕላኑን ሊያደናቅፍበት የሚችል ኢትዮጵያዊ የሆነ ኃይል አማራ መሆኑን ስለሚያውቅ አማራን ለማዳከም ያው ትጥቅ እንትን ለማስፈታት ሞከረ። እንግዲህ የዚህ መልስ ነው ያገኘው። እነ ኦሮሞን ሚሊሻ ሲያሰለጥኑ አማራን ትጥቅ ሊያስፈታ ነው ሄደው በምክንያትም ለመስጠት ሞከረ። በዚህ መንግስት አንድ መንግስት መኖር አለበት፣ በየአካባቢው ትጥቅ ካለ መፍታት አለባቸው ብሎ ነው የተነሳው። ግን ሌሎችን ሲያስፈታ አይተናል ወይ? ኦሮሞን ሲያስፈታ አይተናል ወይ? ሌሎችን ሲያስፈታ አይተናል ወይ? አላደረገም። እንዲያውም በይበልጥ እየታጠቁ መሆኑን ነው የምናየው እና በዚህ ሂደት አማራ የወሰደው እርምጃ ትክክለኛ ነው፣ ፍትሃዊ ነው። መብቱንና ማንነቱን ለማስጠበቅ እያደረገ ያለው ትግል ፍትሃዊ ነው እና በትጥቅ ስለመጣበት በሰላም ስለማይፈታ የስርዓት በትጥቅ እየመለሰ ነው። ከዚህ ሁሉ እንግዲህ እያየን ነው። የአብይ ስርዓት የኦሮሞማ ስርዓት እስከምን ድረስ እንደሚሄድ በየጊዜው እያየ ነው። ታሪክን ለማጥፋት የማይሞክሩት ነገር የለም። የአማራን ታሪክ ለማጥፋት የማይሞክሩት ነገር የለም። የኢትዮጵያን ታሪክ በአጠቃላይ እንትን ለማድረግ የማይሞክሩት ነገር የለም። እያያችሁት ነው። ለይስሙላ የምኒልክን የአድዋን እንትን እናከብራለን ሲሉ የማይከበርበትን መንገድ ነው የሚያደርጉት። ሆን ብለው እንዲደበዝዝ እያደረጉ ማም ነው። ሙዚየም ሰርተናል፣ ምናምን ሰርተናል፣ ግን ህዝብ ምኒልክ አደባባይ ወጥቶ ላክብር ሲል በጥይት ነው የሚሉት። የኢትዮጵያ ባንዲራ ጭራሹ እንዳይታይ ነው የሚፈልጉት። ሴቶች እንኳን ጥለት አድርገው ወደ በዓል ሲወጡ ይህንን ጥለት ይዘው እንዳይወጡ እየተደረገ ነው እና የሚሄዱበት ሂደት በሙሉ ስታየው የኢትዮጵያን ታሪክ የሚያፈርስ አማራንም የሚያሳንስ። አማራ ደግሞ ኢትዮጵያዊ ነው። አማራ ኢትዮጵያዊ ነው። ወደዱም ጠሉም ኢትዮጵያዊ ነው። ምክንያቱም የትም ቦታ ኢትዮጵያ ውስጥ በሁሉም ቦታ
ተበትኖና እንትን የሚኖር ህዝብ ከሌላው ህዝብ ጋር ተዋህዶ የሚኖር ህዝብ አማራ ነው እና በተፈጥሮ የአማራው ትግል ኢትዮጵያዊ ነው። ከዚያ ሊያመልጥ አይችልም። አማራ ነኝ ቢልም ኢትዮጵያዊነትን ይዞ ነው። ምናልባት ይህንን እንዴት ነው መረዳት ያልተቻለው? ወይስ ለብዙዎቻችን የተሰወረብን? ይሄ ስርዓት በጣም እኮ ግልጽ ነው። በጣም ዘገምተኛ በሆነ ሂደት ኢትዮጵያዊነትን እያወላለቀ ነው። አሁን እርስዎ የሚጠቅሱትም በትግራይ በአማራ የሚደረገው እርስ በርስ የማጋጨት ሁለቱም ላይም ጦር ማዝመት ኢትዮጵያዊነት በጣም ጠንክሮ ያለው በሚል እሳቤ ሰሜን ላይ ነው። ያንን ሰሜኑን ካናጋነውና እርስ በርስ ካፋጀነው እዚህኛ መሀል ደቡቡን ይዘን የራሳችንን ቨርዥን የኛን የኢትዮጵያ ሌላ ምናልባትም ስሟንም ሊቀይሩ ይችላሉ ወደፊት እንደዛ ማድረግ እንችላለን። ይሄ ግልጽ የሆነ ነው። በሴራ ምን ገልጸው አይደለም። በደንብ ተጠንቶ በቀደም ተከተል እየተከናወነ ያለ ሂደት ነው። አዲስ አበባ ላይ የአፄ ምኒልክን ሐውልት በቅርቡ ሊያፈርሱት እንደሚችሉ ምልክት እየሰጡን ነው። ኢትዮጵያ ታሪክ የሌላት ትላንትናዋን በሙሉ ደምስሰው እነሱ ከመጡበት ጊዜ ጀምሮ ያለውን ይዞ ለመቀጠል ነው የፈለጉት። ይሄን በግልጽም እየነገሩ ነው፣ በተግባርም እያሳዩን ነው። ነገር ግን ይሄ እንደው የተሰወረ ያልሆነ ነገር መረዳት የተሳናቸው ይሁኑ ወይም ደግሞ ምን እንደሚጠብቁ ማይታወቁ አብይን ምርኩዞ ነው ከግራ ከቀኝ ደግፈው ያሉ የአማራም የትግራይም ተወላጆች አሉ። ምንድነው የሚሉት ስለነዚህ ሰዎች? እውነት ወይ እንግዲህ እነዚህ እያዩ አይናቸው እያየ ለማየት የማይችል ምንም ልታረጋቸው አትችልም። የሚያዩትን ነገር የሚክዱ ሰዎች ናቸው እኮ አብዛኞቹ እንደዚህ የሚሉት። አዲስ አበባ ውስጥ ህዝቡን እያፈናቀለ ባለበት ወቅት ህዝብ እየተፈናቀለ ሜዳ ላይ እየወደቀ ባለበት ወቅት የማያዩ ህዝቡ ቦታ ተሰጥቷቸዋል፣ ወደዚህ ተደርጓል፣ እንደዚህ ካሳ ተሰጥቷቸዋል ምናምን እያሉ የሚሰብኩ ሰዎች ናቸው እኮ። የሚያዩትን ነገር የማያዩ ማለት ነው፣ የሚታየውን ነገር። እና እንደዚህ አይነት ሰዎች በሆዳቸው የተገዙ ለሆዳቸው ያደሩ ሰዎች ናቸው። ያው እነዚህ እስከ መጨረሻው ድረስ ከአብይ ጋር የሚሄዱ ናቸው። ማን ተሻገር የምትላቸው እንግዲህ እነሱ አይነት እንትኖች ሰዎች ናቸው፣ አብረው የሚሄዱ ናቸው። ምንም ልታረጋቸው የጥቅም ተጋሪዎች ናቸው። የህዝቡን ችግር፣ የህዝቡን ጉዳት፣ የህዝቡን ብሶት የሚያዩ ሰዎች አይደሉም። እና ምናልባት በገርነትም የማያዩ ሰዎች ሊኖሩ ይችሉ ይሆናል። ግን እኔ በአብዛኞቹ እነዚህ አክቲቭ ሆነው በሚዲያም በእንቅስቃሴም በምናምን የሚንቀሳቀሱት ሰዎች እያዩ እንዳላዩ ሆነው ለመሄድ የፈለጉ ለጥቅማቸውም ነው። የጥቅም ጉዳይ ነው። ምንም ለእንትን ልትለው እንደው ኢንጂነር ግዳይ ጥቅምስ ቢሆን አሁን እንግዲህ ህወሓትን የሚያል ትልቅ ህወሓት በመዋቅር ደረጃ በድርጅታዊ አቅም ደረጃ ከብልጽግና ጋር የሚስተካከል አይደለም። ህወሓት በጣም ስር የያዘ ድርጅታዊ መዋቅር ያለው ለበጎም ይሁን ለመጥፎ ራሱን በደንብ ያደራጀ አካል ነው። እሱ እንኳን አወዳደቁ በጣም አደገኛ በሆነ መልኩ ታሪኩን አዋራጅ በሆነ መልኩ በጣም አሳፋሪ በሆነ መልኩ ነው ከስልጣን ተገፍቶ ወደ መቀሌ ሄደው። ይሄንን ባይናቸው እያዩ አምባገነን ጦረኛ የትኛውም አይነት ጠንካራ ነኝ የሚል መንግስት መውደቁ እንደማይቀር እያወቁ ስለ ሆድ ተብሎ እንዲህ አይነት ነገር ውስጥ መግባት ለምን አስፈለገ? መቼም አንድ ጡጡ ያልጣነ ሕፃን ልጅ ምን ሊሆን እንደሚችል በቀጣይ በኢትዮጵያ ፖለቲካ ውስጥ በደንብ ነው የሚረዳው። ይሄ የሚያልፍ መንግስት፣ አቅም የሌለው መንግስት በቅርቡ ከስልጣን ሊወገድ ቀደም ሲል እንዳሉት ተገዶም ተወግዶም ቢሆን ሊወገድ ሊጠፋ የሚችል መንግስት መሆኑን እያወቁ የሆድ ነገር ሆኖባቸው ነው ወይስ የተለየ ዓላማ አላቸው ማለት እንችላለን? እኔ ዓላማ አይደለም እንግዲህ እነዚህ ሰዎች ቅድም እንዳልኩ ነው ሂደቱን እያዩ ጥፋት እየተፈጸመ መሆኑን እያወቁ እየገቡበት ናቸው። አንዳንዶቹ በስልጣንም በጥቅምም ካለው ስርዓት ጋር የተያያዙ ናቸው። አንዳንዶቹ ደግሞ እውነታውን ቢታያቸው አሁን ምን ለማድረግ እንችላለን የሚሉ አሉ። እነሱን እንግዲህ ምንም ልታረጋቸው አትችልም። እኔ ግን በጣም የምወቅሰው ምንድነው እነዚህ ወጣ ብለው መናገር የሚጀምሩትን ነገር ሰዎች ነው ከስርዓቱ ጋር ሆነው መናገር እንትን የሚያደርጉት አርፈው የማይቀመጡት። እነዚህ የጥቅም ጉዳይ ነው በጥቅማቸው። ግን አንዳንዱ አለ አይደለም ሁኔታውን እያወቀ አሁን ልጆቼን ወደ ጥዬ ሄጃለሁ
ወይም አቅም የለኝም ምናምን ብለው የሚቀሩ ሰዎች አሉ። ምንም ልታረጋቸው ማትችል እያወቁም እያረሩም እዛ ዝም ብለው እንትን የተቀመጡ ሰዎች መኖራቸውን እንገምት እንችላለን። ግን እንደዚህ ወጣ ብለው ለማስመሰል ከስርዓቱ ጋር አብረው ለመኖር የሚፈልጉ ኃይሎች የግድ አብረው የሚጠፉ ናቸው። ይሄ አዲስ ነገር አይደለም። በየትኛውም የትግል ሂደት የሚታዩ ናቸው። እኔ ብዙም እንትን መስጠት ያለብን አይመስለኝም። ያው ይንጫጫሉ። ድምጻቸው የአብይን ድምጽ ለማጠናከር ካልሆነ በስተቀር ምንም የሚያደርጉት ነገር የለም። አንድ ድምጽ ነው እና ይህንን ድምጽ በማይክሮፎን ይሁን በቃል ዝም ብሎ ቢነገርና ቢጮህ አንድ ናቸው። በአንድ እንትን የሚመጡ ናቸው ባይነኝ ነኝ። እንግዲህ ኢንጂነር ግደይ ወደ ኋላ ላይ ትግሎች መተሳሰር አለባቸው የሚለውን ነገር እናነሳለን። እስቲ ትግራይ እንግባ። ትግራይ ህወሓት 50ኛ ዓመቱን ባከበረበት ጊዜ ድርጅታዊ መታደስ ወይም ደግሞ ሌላ ፕሮግራም ይከተላል የሚል ፍንጭ ነበረ። ደብረጽዮንም በወቅቱ እንደዛ አይነት ፍንጭ ሰጥቶ ነበር። ግን ህወሓት አሁንም የዛሬ 50 ዓመት ጫካ ሲገባ የነበረውን አስተሳሰብ፣ አመለካከት፣ የፖለቲካ ርዕዮተ ዓለም ይዞ መቀጠልን የፈለገ ነው የሚመስለው። ለማንኛውም አሁን ትግራይ እዚህ ደረጃ ላይ ደርሳለች። በአሁን ሰዓት በትግራይ ህጋዊ የሚባል ነገር የለም። አሁን ስልጣን ይዞ ያለው ወይም ደግሞ የጌታቸው አስተዳደርን ያስወገደው ኃይል በየትኛው መለኪያ ህጋዊ ነው ማለት አይቻልም። ሌላው ቀርቶ ህወሓትም በኢትዮጵያ ምርጫ ቦርድ የተሰረዘ ወይም ደግሞ ለሚቀጥሉት 3 ወራት ማንኛውንም እንቅስቃሴ እንዳያደርግ ገደብ የተጣለበት ነው። ግን እየተንቀሳቀሰን ያለው አጠቃላይ በትግራይ ያለው ነገር ህገወጥነት የሚለው ቃል ብቻ የሚገልጸው አይደለም። እስቲ እንዴት ነው ትግራይ ያለችበትን ሁኔታ እንዴት ይገልጹታል? እንዴትስ እየተከታተሉት ነው? ትግራይ መቼስ በጣም ትልቅ ከባድ ሁኔታ ላይ ነው ያለው። እንግዲህ የትግራይ ህዝብ ከጦርነቱ በኋላ እረፍት አላገኘም። ወደ እድገትና ወደ ልማት የሚወስደውን ሁኔታ የሚፈጥርለት ሁኔታ አልተፈጠረም እና ያው በእነዚህ በስልጣን ባሉት ሹክቻ ላይ በዛ ጊዜ ብዙ የጠፋ ነው። ህለበት ችግር ምንም አልተንቀሳቀሰም። እርዳታ ጠባቂ ነው አብዛኛው። ኢኮኖሚካሊም ብዙ እንቅስቃሴ የለም። ምንም የተደረገ ነገር የለም እና እርግጥ ትግራይ ውስጥ ወርቅ ማዕድን አለ። ይህንን ወርቅ ማዕድን የሚቆጣጠሩት ጀነራሎቹና የቲፒኤልኤፍ አመራሮች ናቸው። አሁንም አንዱ የችግሩ ምክንያት አንዱ እሱ ነው። ይህንን ጥቅም ለመጠበቅ ሲሉ ያው የወታደራዊ ስርዓት ፈጥረዋል። ያው ወርሎርድስን በላቸው አሁን ባሉበት ሁኔታ ምንም የአስተዳደር ሁኔታ የሌለበት ህዝቡን የሚወክል ህዝቡ የሚፈልገውን ፍላጎት የሚያሟላ ህገ ደንብ ያለው ስርዓት አይደለም። እንደዚህ ብሎ ግን እስከምን ድረስ ሊቀጥል ይችላል የሚለው ነው እንግዲህ። እንደዚህ ወርሎርድስ ጥቅማቸው እንትን እስካላደረገ ድረስ በትጥቅ ይህንን ህዝብ ለማንበርከክ ይሞክራሉ። ብዙ ተቃውሞም እያለ ለማንበርከክ እየሞከሩ ነው። ብዙ ሰውም እየሸሸ ነው ከትግራይ። ይሄ ከሁኔታ ሰላም የማያመጣ ወደ ጦርነት የሚወስድ መሆኑን እየሰጋም እየሸሸ ነው። ኢቭን ከአርሚው ሳይቀር ለዚህ ነው ወይ የታገልኩት እያለ የሚሸሽ ብዙ ነው። ምናልባት ይሄ መፍትሄ ላይሆን ይችላል። መጨረሻ ላይ እርስ በርስም የሚጫረሱበት ሁኔታ ሊመጣ ይችላል። እንግዲህ ወዴት አንግል እንደሚሄድ አይታወቅም። እንዲያውም እንደሚባለው ከዚህ አርሚ ተለይተው ሌላ እንቅስቃሴ ለመፍጠር ወጣቶች ወደ አፋር ሄደው እየተደራጁ ነው የሚል አይነት ወሬ ሰማለሁ። ሊመጣ ይችላል። ምንም እንትን አይደለም። ከአርሚው ራሱ እነዚህን ወርሎርድስ የሚያስነሳ እንቅስቃሴ ሊመጣ ይችላል። ምክንያቱም የቲፒኤልኤፍ አርሚ እንደ ሌላው አርሚ ዝም ብሎ ወታደር እንዲሆን የተቀጠረ ወታደር አይደለም። ዓላማ ይዞ የተነሳ ብዙ ሰው ስላለ ዓላማው እንትን እስካልሆነ ድረስ ለምን እንደዚህ ይቀጥላሉ የሚለው ጥያቄ በሁሉም እንትን ሊነሳ የሚችል ነገር ነው እና እነዚህ ጀነራሎች ደግሞ ሁሉንም በጥቅም ይዘው እንትን ሊያረኩት ስለማይችሉ ኑሮውም ሊሻሻል ስለማይችል ሰራዊቱ ኑሮ ለራሱ ሊሻሻል አይችልም እና
ከዚህ ወጥቶ ሌላ መፍትሄ የሚፈልግበት መንገድ ሊመጣ ይችላል። እንግዲህ ይሄ አንዱ አቅጣጫ ነው። ሌላው ኢትዮጵያ ውስጥ ደህና ስርዓት ከተፈጠረ የእነዚህን ዎርሎርድስ እንትን የሚያሳጥር እርምጃ ሊወሰድ ይችል ይሆናል። ያኔ እንግዲህ የምናየው ሁኔታ ይሆናል። ግን ከኢትዮጵያ ጋርም የተያያዘ ሁኔታ እንደሚሆን ይታየኛል። እኔ ኢትዮጵያ ውስጥ ዲሞክራቲክ የሆነ ስርዓት ከተፈጠረ ትግራይ ውስጥ ያለው ሁኔታም በዛው መልክ ሊፈታ ይችላል የሚል ግምት አለኝ እና እንግዲህ አሁን በኢትዮጵያ የሚደረገው እንቅስቃሴ ምን አይነት መልክ ይይዛል የሚለው አንዱ ትልቁ እንትን ጥያቄ ነው። የአማራ ትግልንም እንግዲህ የምንመኘው በዚህ መንገድ ዲሞክራቲክ የሆነ ስርዓት ያለውን ስርዓት ቀይሮ አዲስ ስርዓት የሚያመጣ ኢትዮጵያዊነትን የሚያጠናክር ሌሎችንም በተገቢው ቦታ የሚያሳትፍ አይነት ሆኖ እንዲቀጥል የምንመኘው ነገር ነው። እንግዲህ ወደዚህ የሚወስድ አካሄድ እስካሁን ድረስ በመግለጫቸው በንግግራቸው የሚገልጹት ነገር ነው። በተግባር ግን ምን እየሰሩ ነው የሚለው ነገር በግልጽ አላየንም እስካሁን ድረስ። ወደዚያ መሄድ ያለበት ይመስለኛል። ኢንጂነር ግደይ የህወሓት አሁን ደግሞ በስልጣን ላይ ወይም ደግሞ ስልጣኑን አስገድደው የያዙት አቶ ጌታቸው ረዳን አፈናቅለው ማለት ነው እየተጠናከሩ አልመጡም። ምክንያቱም በፊት ከነበራቸው አንፃር አሁን ልዩነታቸውን የማጥበብ ነገር የሚታየው ያ ነው። እንግዲህ አቶ ጌታቸው ረዳን ሲደግፉ የነበሩት የወታደራዊ አመራሮችም አሁን ድምጻቸው አይሰማም። ሌተናል ጀነራል ታደሰ ወረደም ወደ እነዛ አዘንብለዋል። ስለዚህ እነሱ እየተዳከሙ መጡ ወይስ እየተጠናከሩ መጡ? የበለጠ እንደውም ከሌሎች ኃይሎች ጋርም የመጣመር አብይን በወታደራዊ ቁመና የማስፈራራት እንዲህ አይነት ነገር ውስጥ ገብተዋል። ስለዚህ እየተጠናከሩ መጡ እንጂ እየተዳከሙ መጡ ማለት እንችላለን። ዶክተር ደብረጽዮን የሚመሩት ቡድን አልተዳከሙም፣ ተጠናክረዋል። እንዳልከው ትክክል ነው፣ ተጠናክረዋል። ትግራይን ተቆጣጥረዋል እኮ አሁን የተቆጣጠረበት ሂደት ዲሞክራቲክ አይደለም፣ ከህዝቡም ጋር ያጣላቸው ሁኔታ አለ ለማለት ካልሆነ በስተቀር ራሳቸውን አጠናክረው ይዘዋል የትግራይ ውስጥ ሚሊተሪሊ። ለዚህም ነው እኮ አብይ እኔን ያስቀመጥኩት አስተዳደር አታፈርሱም ብሎ ደፍሮ ለመግፋት ያልቻለው፣ ፈርቷል እሱም። እና አሁን ያላቸው ፖዚሽን ጠንካራ ነው። ይሄ አትመዘገቡም፣ ካልተመዘገባችሁ እንደዚህ የሚባለው ነገር የለም። አሁን ሳይወድ የተቀበለው ነገር ሆኗል። እና እንግዲህ እነሱም አንደኛ በኢትዮጵያ ውስጥ ባለው ሁኔታ እኛን ለመቅጠም አይችልም፣ ተይዟል፣ በአማራም በዛም ተወጥሮ የተያዘ ነው ከሚል ሊሆን ይችላል። ኃይልም ስላላቸው ለተወሰነ ጊዜ ሊያስኬዳቸው የሚችል አንዱ እሱ እንትን የሰጣቸው ይመስለኛል። ሌላም እንግዲህ ከዚያ በላይ ከኤርትራም ኃይል ጋር ስምምነት አድርገዋል የሚል ወሬዎች ነበሩ። እንግዲህ የያዙት ነገር አለ። ያንን ተማምነው ነው እንደዚህ እስከዚህ ድረስ ገፍተው የሄዱበት እና ጥንካሬ ያላቸው። የትግራይን ህዝብ ግን በኃይል ነው አንበርክከው የያዙት። አሁን ከትግራይ ህዝብ ጋር አልታረቁም ገና። ዎርሎርድስ ናቸው። ህዝብ የጠየቃቸውን ነገር ለመፈጸም አልቻሉም። ዲሞክራቲክ ስርዓት ሊያመጡ አይችሉም። በኃይል ነው ሁሉንም። ማንም የሚናገር የለም። አሁን እነዚህ ወጣቶች ሲንቀሳቀሱ የነበሩትንም በኃይል ማሰር፣ ወደዚያ እንትን ማድረግ፣ ማስፈራራት ጀምረዋል። መግደል ምናምንም የጀመሩበት ሁኔታ አለ እና ይሄ ኃይለኛ ነው እንዳልከው ትግራይ ውስጥ። ግን መጨረሻው ምንድን ነው ሊሆን የሚችለው የሚለው ያው እንግዲህ እንደዚህ አይነት ጽንፈኞች ወይም ዎርሎርድስ አካሄድ ስርዓት የማያመጣ እስከሆነ ድረስ መጨረሻው በህዝብ ግፊት የሚወድቅ ነገር ነው የሚሆነው። ኢንጂነር ግደይ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ለሪፖርተር የሰጡትን ቃለ ምልልስ የሆነች ክፍል ነው ማነብሎትና ምናልባት ይሄ ነገር
ሊሆን የመቻል እድል አለው ወይ ነው እንግዲህ ጥያቄ ከሪፖርተር የቀረበው። በትግራይ ህወሓት የሌለበት የፖለቲካ ሁኔታ ሊፈጠር ይችላል ብለው ይገምታሉ ወይ ተብለው ነው የተጠየቁት አቶ አምዶም። ሲመልሱም ወደዚያ እየሄድን ይመስለኛል። ለምሳሌ ኪዳን ተጋሩ በመባል የተመሰረተው እኛ የምንሳተፍበት የሶስት ፓርቲዎች ጥምረት በአጭር ጊዜ ሰፊ ተቀባይነት እያገኘን ያለው የፖለቲካ ሚዛኑን ከህወሓት ለመንጠቅ ሰፊ ስራ እየተሰራ ነው። በዚህም እየተሳካልን ነው። ህወሓት በጦር ውስጥ አለኝ ከሚለው ድጋፍ በስተቀር በሌላው መመዘኛ እየተሸነፈ ነው። በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው። በ4 ወይም በ5 ወራት ሰፊ ስራ በማከናወን የፈጠርነው ጥምረት በአጭር ጊዜ ከፍተኛ ተቀባይነት ማግኘት ችሏል ብሏል። ትልቅ ተስፋ ነው ይሄ እውነት መሬት ላይ ካለ። በዚያ ያምናሉ ይሄ ይሆናል ብለው ይጠብቃሉ? ወል ከቲፒኤልኤፍ ውጭ አሁን ሌሎቹ ተቀባይነት ሊኖራቸው ይችላል በህዝቡ ዘንድ የህዝቡን ድምጽ የህዝቡን ስሜት ይዘው ከተነሱ ማለት ነው። ወል እንግዲህ ቪዥናቸው እስከምን ድረስ ነው የትግራይን ህዝብ የሚያረካ ሁኔታ ሊፈጥሩ ይችላሉ የሚለው ፖለቲካል እንትናቸው ዳይሬክሽናቸው እኔ ከቲፒኤልኤፍ ብዙም ለያቸው ነገሮች አይደሉም። አንዳንዶቹ ጭፍን ትግራይ እንትን ያላቸው እንዲያውም የተለያዩ ግዛቶችን እንትን ክሌም የሚያደርጉና ወደ ግጭት የሚያመጡ ኃይሎች ናቸው። ግማሾቹ በቃ ከኢትዮጵያ ጋር አንገናኝም ብለው ከጎረቤቶቻቸው ጋር የሚጣሉ ከኤርትራም ከአፋርም ከአማራም ጋር የሚጣሉ ናቸው እና እንደ ይሄ ሁሉ እያለ የተሻለ እንትን መፍትሄ ያመጣሉ የሚል በቪዥን ደረጃ የለኝም እኔ። ግን እነዚህም አሁን እየተናገሩት ያሉት እነዚህ የጦር አዛዦች ወርሎርድስ ሊያሰሯቸው አይችሉም። ምንም አይነት እንቅስቃሴ ሊያደርጉ እንደማይችሉ ሊቆጣጠሯቸው እንደሚችሉና ሊያጠፏቸው እንደሚችሉ ነው የሚታየኝ። አሁን ኮምፕሊት የወታደራዊ ኃይል እጅ ነው ያለው ትግራይ ውስጥ። ቲፒኤልኤፍም አይፈቅድም፣ ግን ቲፒኤልኤፍ አሁን ወታደራዊ ኃይል ይዞ እየመጣ ነው እና ያኔ ያልፈቀደላቸውን አሁን ይፈቅድላቸዋል ብለው መገመታቸው ትንሽ እንትን ያደርጋል። ግን የትግል ሁኔታ ነው፣ እየታገሉ ነው። ምንም እንትን መታገላቸው የሚደነቅ ነው፣ የሚደገፍ ነው። ሆኖም ግን ቲፒኤልኤፍ አሁን ባለው አካሄዱ አሸንፎ ይወጣል የሚል እንትን የለኝም። ምናልባት ትግራይ ውስጥ አንድ ንቅናቄም አለ ትንታግ ትውልድ ወይም ትንታግ ትግራይ የሚል ከህብረተሰቡ ያለውን ስሜት ሰብስቦ አደራጅቶ ወደ ህዝባዊ ንቅናቄ ለመፍጠር እንቅስቃሴ አለ። እንዳሉት በህወሓት ጀነራሎች ወይም ደግሞ በቲዲኤፍ አንዳንድ ወታደራዊ አመራሮች ጫናና አፈና ጎልቶ ወይም ደግሞ ሰብሮ መውጣት አልቻለም። ምናልባት አሁን የትግራይ ህዝብ ከደረሰበት መከራ ወደ ኋላ ያለው ነገር በጣም የሚያስፈራ ነው። ከዛ ተነስቶ የግድ ምርጫ ስለሌለው ወደፊት የሚሄዱ ይሄ ፍራቻውን አጠቃላይ የሚመጣውን ጫና ተቋቁሞ ሰብሮ በትግራይ አዲስ የፖለቲካ ኃይል ልናይ የምንችልበት እድል የለም ወይ? እነዚህ ሰዎች በእድሜም ቢሆን እያረጁ ነው የመጡት። እንደ ባለፈው ዘመናቸው እዚህም እዛም ተሯሩጠው ያፈናውን ስርዓት ለማጽናት ወይም ለማቆም የሚችሉ አይመስልም። ስለዚህ ይሄ ኃይል ሰብሮ የመውጣት እድል የለውም። ፓርቲዎቹ እንዳለ ሆነው ግን አሁን ከተፈጠረው ሁኔታ ተነስቶ ህብረተሰቡ አንድ ላይ መናበብ ላይ የደረሰ ያንንም ወደ ህዝባዊ ድርጅትነት ንቅናቄ ሊቀይረው እንደሚችል ምልክቶች እያየን ነው። እንደዛ ነገር ተስፋ ያደርጉም ኢንጂነር ግዳይ? አዎ ቀደምም እንደገለጽኩት እንግዲህ አንዱ ተስፋ ለትግራይ ህዝብ የሚሆነው ምናልባት እነዚህ ጀነራሎች ሁሉንም የአርሚውን አባልም ሊያስደስቱ አይችሉም። ከታች ያለው የአርሚ አባልም እንዳልኩት ቅድም ፖለቲካዊ ነው አብዛኛው እና እንቅስቃሴዎች ሊፈጠሩ ይችላሉ። አሁንም እንደምሰማው ከዛ እየሸሹ እየወጡ ትጥቃቸውንም ይዘው በሌላ ቦታ እየተደራጁ ነው የሚል ወሬዎች አሉ። የዚህ አይነት ሁኔታ ሊፈጠር ይችላል እና እንግዲህ እነዚህ በእድሜ የሄዱትን ጀነራሎች ብቻ ሳይሆን የጥቅም ትስስር ስለሆነ የተወሰኑ ከዛ በታች ያለው ዝቅተኛ እድሜ ያላቸው ኃይሎችም በዚህ ሂደት አሉ ማለት ነው። አርሚው ላይ አሁን እንግዲህ የጥቅም ተሳታፊዎች አንዱ ትልቅ ነገር ምንድነው ቲፒኤልኤፍ
ትልቅ ኔትወርክ ነው ያለው። ከድሮ ጀምሮ ሲሰራበት የነበረ 1 ለ5 1 ለ3 እነዚህ የሴቶች ድርጅቶች የወጣቶች ድርጅቶች እየተባለ ማአት ኔትወርክ ነው ያለው። እንደዚህ ድርጅቶች አባሎች በተለይ መሪዎቹ በጣም በጥቅም የተሳሰሩ ናቸው እና በዚህ ምክንያት እነዚህን ሁሉ ይዞ ሌሎቹን እንዳይንቀሳቀሱ እያደረገ ያለበት ሁኔታ እሱ ነው። በዚህ ምክንያትም ነው እንግዲህ ቲፒኤልኤፍ በየአካባቢው እንደምታየው አንዳንድ መድረኮች ላይ ድርጅታችን ከጠፋች የኛ መብት ይጠፋል፣ አገራችን ትጠፋለች ምናምን እያሉ ሲፎክሩ የምታየው እና እንደዚህ አይነት ኃይሎች እንግዲህ በሂደት እየተዳከሙ የሚመጡበት ሁኔታ ሊመጣ ይችላል። ግን ይሄ ዋይድ ኔትወርክ መሰበር ያለበት ነገር ነው። በተለይ በምዕራብ ትግራይ ይሄ ሴንትራል ትግራይ አካባቢ ያሉት እንትኖች በዚህ መልክ በደንብ የታሰሩ የተያዙ ናቸው እና ይህንን መስበር ነው እንግዲህ የትግሉ አንዱ ሂደት የእነዚህን እንትን መስበር መቻል ነው። ሁለተኛ ያው አርሚው ነው። አርሚው በትልቁ እንትን አለ። አሁንም እንግዲህ አርሚው ለህዝቡ የሚያመጣው ነገር የማይኖር ሲሆን ህዝቡ በሙሉ ቅሬታ ሊያሳድር ይችላል። ኢቭን ደጋፊዎቻቸውም ቅሬታ ሊያሳድሩ ይችላሉ ማለት ነው። ማለቴ እንዳየኸው ከኢትዮጵያ የሚገባላቸው ብዙ ነገር ነበር ማለት ነው። አሁን እሱ የሚያቋርጥ ከሆነ ነዳጅ አለ፣ ስንቅ አለ፣ ሌላ የንግድ ዕቃ ምናምን አለ፣ ብዙ ነገሮች የሚያቋርጥ ከሆነ ህዝቡ ላይ ሪፍሌክትድ ይሆናል። ካሁን በፊትም በጣም ተዘግተን ነበር የሚሉት ነገር አይነት ሊፈጠር ይችላልና በዛን ወቅት እንግዲህ ህዝቡ ተነስቶም እነዚህን ጀነራሎችና መሪዎቹን የሚበላበት ሁኔታ ሊመጣ ይችላል እና እንግዲህ ከትግራይ ውስጥ ያለው ሁኔታ ያው ከኢትዮጵያ ጋርም ያለው ሁኔታ ነው። አብይ ይህንን ነገር እንዴት ማኒፕሌት ያደርገዋል የሚለው ነገር እንግዲህ እያየን የምንሄድበት ሁኔታ ይመጣል። አብይ ያለችው አንድ እንትን እሱ ነው። ከኢትዮጵያ የሚገቡ ነገሮች የመዝጋት እንትን ችሎታ አለው። እንግዲህ በዛ መልክ እስከምን ድረስ ውጥረት ይፈጥርባቸዋል ወይም እስከምን ድረስ ታዛዥ ያደርጋቸዋል ጀነራሎቹን እና እንደዚህ ቲፒኤልኤፍን የሚለው በዛ መልክ የምናየው ይሆናል ማለት ነው። እንዱ የአብይ ምርጫ እንደው ወደዛ ጥያቄ ሊሄድ ነበር። አብይ ብዙ ካርዶችን እያጣ ነው። በትግራይ ያለውንም እንግዲህ ከዚህ ከፕሪቶሪያው ስምምነት በኋላ ትልቅ አቅም ፈጥሮ ነበረ። ህዋቶች የተሸነፉበት ድርድር ነው የተባለውን ወደ ፖለቲካዊ ትርጉም መቀየር ሳይችል ቀርቶ በትንንሽ የፖለቲካ ግቦች ላይ ያተኮረ ያንን መስመር በመምረጡ አብይ አህመድ አሁን አቅሙ የተዳከመ በትግራይ እንደፈለገ የፈለገው ማድረግ የሚችልበት ሁኔታ የለም። ያው ቀደም ሲልም እርሶም እንዳሉት በዚህ መልኩ እሱ የተከለውን አስተዳደር ሲያፈርሱ ምንም ያደረገው ነገር የለም። እንደውም አሁን በጓሮ እየተነጋገሩ ነው ከአብይ አህመድ ጋር እነ ታደሰ ወረደ የሚልም ነገር እየሰማን ነው። እነሱ የፈለጉትን ለማድረግም በተወሰነ ደረጃ እየተስማማ እንዳለም ይነገራል። ለማንኛውም አብይ ምን ሊያደርግ ይችላል? ትግራይን አጥቶ አማራን አጥቶ ማል አዲስ አበባ ላይ መንግስት ነኝ የኢትዮጵያ መንግስት ነኝ ብሎ ለመቆየት የሚችልበት ምንም አይነት ቁመና አይኖረውም። ምን ሊያደርግ ይችላል? ከትግራይ አንፃር ጌታቸው ረዳ ዳግም ወደ መቀሌ እንደማይሄድ የተረጋገጠ ጉዳይ ነው። ለአንድ አመት ጊዜያዊ አስተዳደሩ እንዲቀጥል አብይ በቀደም በፓርላማ ተናግሯልና ምን ሊያደርግ ይችላል? በዚህ አንድ አመት ህዋት እንደበፊቱ ጥጉን ያስይዟል። የፈለገውን ሰው መሰየም ይችላል አብይ አህመድ በአሁኑ ጊዜ አልቻለም እኮ። ይሄ ነው እኮ የፈለገውን ለመሰየም አልቻለም። እንደማይችል አድርገውታል ቲፒኤልኤፎች። ይህንን አውቋል። ምንም ሊያደርጋቸው አይችልም። ትግራይን ሄደው አሁን በኃይልም ይሁን በምናምን ሊይዛቸው አይችልም። ግን እነሱን እንግዲህ በማባበል ለተወሰነ ጊዜ ሊይዛቸው የሚሞክርበት መንገድ ነው እየፈጠረ ያለው። እንደምናየው ከሆነ እንደምለው የቀሩት ካርዶች አሉ። በሚሊተሪ አይን ሊገባ አይችልም። ያው ከገባ እንግዲህ የአማራውም ትግል አለ፣ የትግራዩም ትግል ተጨምሮበት አይችለውም። ግን ሳም ኢኮኖሚክ እንትኖች በመልቀቅና በመያዝ
እነሱ እንዲታዘዙት ለማድረግ እስከፈለገው ጊዜ ድረስ ምናልባት ሰላም እንዲሰጡኝ ብሎ እንትን የሚያደርገው ሁኔታ እንትን ለማድረግ ነው እና ካየኸው ትልቅ አርሚ ይዞ ቲፒኤልኤፍ የሚመግበው አይነት እንትን ሊኖረው አይችልም። ከመሀል ሀገር መምጣት አለበት። ይህንን መላክ ይገደዳል ማለት ነው። ወይም ካስቀረባቸው የሚመጣባቸው እንትን አለ። ነዳጅ፣ የንግድ ዕቃዎች እዙ ጋር የሚደርሱ ነገሮች ብዙ ናቸው እና በዚህ በኩል ከኢትዮጵያ ዲፔንደንት እስከሆነ ድረስ ቲፒኤልኤፍ ማለት ትግራይ ብዙ ለቨሬጅ አለው ስቲል እና ግን ይህንን ባለስልጣኖቹን ለመያዝ እንደዚህ ካረጋችሁ እንደዚህ ያረጋችኋለሁ ካልሆነ ዝም በሉ ጸጥ በሉ አይነት ነገር ለማምጣት እንትን አሜን ብላችሁ ትግራይን ለቅቄላችኋለሁ ግዙት እንደፈለጋችሁ ግን እኔን አትረብሹኝ አይነት ነገር ነው እንትን የሚያደርገው። ከኤርትራ አንጻር ያለውን ወቅታዊ ሁኔታ እንመልከት። እንዴት እያዩት ነው? እንግዲህ አብይ አህመድ በፓርላማ ሲባል የነበረውን ጦርነት በሁለቱ መሃል ሊፈነዳ ይችላል፣ ጦር እያስጠጋ ነው የሚባለውን ሁሉ ወደ ጎን አድርጎ እኛ ኤርትራን የምንኖርበት ምክንያት የለም፣ የባህር በርን በተመለከተ ግን የሉና ጉዳያችን ነው ሲልም ገልጿል። በወታደራዊ ምርቃት ላይ ሰሞኑንም እንደዚሁ ፊልድ ማርሻሉ ይህንኑ ጉዳይ አጠናክሮ ነው የቀጠለውና እስቲ ምን ማለት ይቻላል? ጦርነት ይፈነዳል አይፈነዳም? እሱ በራሱ የተለያዩ ጎራዎች ተከፍለው የየራሳቸውን አስተያየት እየሰጡበት ነው። ኤርትራ ግን አሁንም ስጋት እንዳላት እየገለጸች ነው። የአብይ አካሄድ ለህልውና አደጋ እንደሆነም ሰሞኑን በወጣም የኤርትራ መንግስት አቋም በሚገልጽ አንድ ሀተታ ላይ ተመልክቻለሁ። እስቲ እንዴት እየተከታተሉት ነው አጠቃላይ ሁኔታ? አዎ እንግዲህ አብይ እንደነዚህ አይነት ነገሮች የሚያነሳቸው የውስጥ ችግሩን ኤክስተርናላይዝ ለማድረግ ሌላ መልክ አስይዞ ህዝቡንም ለማነሳሳት ይረዳኛል ከሚል አንግል ነው እንጂ በእውነት እችላለሁ ብሎ አስቦበትም አይመስለኝም። የኤርትራን ኃይል ሊቋቋም አይችልም። የአብይ ኃይል የኤርትራ ኃይል በደንብ የተጠናከረ ነው። ረዥም እንትን ኤክስፒሪየንስ ያለው ሰራዊት ነው ያለው፣ መካናይዝድም ነው እና እሱን ሊቋቋም የሚችል አይመስለኝም። ግን ኤክስተርናላይዝ ለማድረግ በሀገር ውስጥ ሲወጠር እንግዲህ የህዝቡን ስሜት ወደ ሌላ እንትን ለማዞር እና ወይም ህዝቡን ለመንቀሳቀስ ይረዳኛል የሚለውን እንትን ይዞ የሚጥላቸው አጀንዳዎች አሉ እና እኔ በኔ በኩል በኤርትራ በኩል እንትን ያደርጋል የሚል እምነት የለኝም። ኤርትራኖችም ያው የኢሳያስ ስርዓት ለዚህ ሁሉ ጊዜ ዝግጁ ሆኖ የሚጠብቅ የራሱንም አሊያንሶችን እያጠናከረ የሚጠብቅ ሀገር ነው። ብዙ እንትን ያመጣበታል ብዬ አልገምትም። እነሱም ያው ያለውን ሪቶሪክስ ይሄ ዝም ብሎ ጩኸት ዝም ብለን ዝም ከምንል እንመልስለት አይነት ነገር ነው እንጂ የትም እንደማይደርስ የሚያውቁ ይመስለኛል። አብይም ያው እንግዲህ እንደምታየው ነው፣ ይዘባርቃል፣ ይደባልቃል፣ ነገሮች ብዙ ነገሮች ነው እንትን የሚያደርገው። አንዴ በሰላም ነው ያልኩት በምናምን ነው ያልኩት ይላል። አንዳንዴ ደግሞ 130 ሚሊዮን በዚህ አስረን እንትን ለመኖር አንችልም፣ አስፈላጊውን እርምጃ እንወስዳለን ብሎ ደግሞ ይፎክራል። እና እንደዚህ አይነት ነገሮች ናቸው። ያው እንግዲህ የትም ሊያደርሱት አይችሉም፣ ምንም ሊያመጣ አይችልም። እኔ ከዚህ ዝም ብሎ ከሪቶሪክ ውጭ እንትን ነው ብያላይ ፕራክቲካል የሆነ ነገር ይመጣል ብያላይ። ኦልሬዲ የጠመቃቸው ጦርነቶች ይዘውታል። ከዚያ ሊወጣ ካልወጣ ሌላ ጦርነት ሊያደርግ አይችልም እና ዝም ብሎ ይሄ እኔ ሚሊተሪም ራሴ እንትን አደርጋለሁ፣ ሚሊተሪ ሰው የነበርኩ ነኝና የሚሊተሪ ሁኔታዎችን ገመግማለሁ። ሚሊተሪም አቅም የለውም። አደርጋለሁ የምትልቁ አቅም ሲኖረ ነው። የኢትዮጵያን ሕዝብ ግን ለማነሳሳት ይጠቅመኛል ብሎ የሚያደርገው ነው። እንግዲህ ኢትዮጵያ ሕዝብ ወደብ እንትን ያስፈልገናል ምናምን የሚለውን እንትን በሱ ላነሳሳው ይችላል የሚል አይነት አላማ ይዞ ነው
እኔ በዚህ ወቅትም የኢትዮጵያ ህዝብን በዚህ የሚደለል አይመስለኝም። ብዙ ነገሮች አጥቷል የኢትዮጵያ ህዝብ። በተለይ የአማራው ህዝብ አገር ነው ያጣው። አገር አጥቻለሁ ነው እያለ ያለው እና አገሩን ሳይዝ ወደ አሰብ ዘምታለሁ ብሎ የሚሄድ አይደለም። አሁን በዚህ ባለበት ወቅት ማንነቴን አጥቻለሁ፣ ክብሬን አጥቻለሁ፣ አገር አጥቻለሁ እያለ ባለበት ሁኔታ ዝመት ብትለውም የሚሰማ የሚያዳምጥ የለም። ለዚህም እኔ ትግሎቹ ራሳቸው መልስ የሰጡት ይመስለኛል። አሁን እሱ አይደለም ጥያቄያችን። እኛ ራሳችን አገር የለንም፣ አገር እንድትኖረን እንፈልጋለን ነው እያሉት ያሉት። ኢንጂነር ግዳይ እንደው በመጨረሻ ቀደም ሲል ያነሳውትን ሐሳብ ነው። አሁን ትግሎች በየቦታው እየተካሄዱ ነው። እነዚህ ትግሎች እንግዲህ ወደፊቷን ኢትዮጵያ የምናስብ ከሆነ አሁን ሁሉም በያጥሩ ሁሉም የራሱ ሁሉና አደጋ ውስጥ ገባ ብሎ ስለ ብሔረሰቡ ስለ ራሱ እያሰበ ነው ህሉናውን ለማስጠበቅ እየታገለ ያለው። እነዚህ ትግሎች አሁን ካልተሳሰሩ መጨረሻ ላይ የ4 ኪሎ አገዛዝ የአብይ አህመድ መንግስት ድንገት ስልጣን ቢወገድ ምናልባትም ወደዚያ የመሆን እድሉ ሰፊ ነው የሚባለው። ኢኮኖሚው በራሱ ያሽመደመደው አንድ ቀን ፋኖም ሆነ ሌላው ኃይል 4 ኪሎ ከመድረሱ በፊት ብንን ብሎ የሚጠፋ ሊወገድ የሚችል ስርዓት እንደሆነ ነው የሚነገረው። ሆኖም ቀረም የነገው ኢትዮጵያ ያሳስባል። አሁን ያሉት ኃይሎች ከብሔራቸው ከራሳቸው የተሻገረ ተልቆ ኢትዮጵያ የምትባለውን ትልቅ ስዕል መነሻ ያደረገ አንዳች ትስስር ውስጥ ካልገቡ በራሱ ይሄ አካሄዳቸው ለነገዋ ኢትዮጵያ ዋስትና አይሰጥም የሚል ስጋት ከወዲያ ያደረባቸው ወገኖችም አሉ። እርስዎ ምን ይላሉ? መተሳሰር አለባቸው ትግሎች? ምንድነው የወደፊቷን ኢትዮጵያ ትልቋን ኢትዮጵያ ልናድነው የምንችለው በምን አይነት የትግል ስልት ነው? እስቲ እዚህ ላይ አስተያየት ይስጡበት። እንግዲህ ለሁሉም በጣም አሳሳቢ ሆነው ማንም እንግዲህ ህሊና ላለው ኢትዮጵያን ለሚወድ ሰው በጣም አሳሳቢ ሆነው ምን ይሆናል ከዚህ በኋላ የሚለው ጥያቄ ነው። እንግዲህ እንደምታየው የአብይ መንግስት መውደቁ የማይቀር ነው። ከወደቀ በኋላስ ግን ምንድን ነው የሚሆነው? ይሄ ሁላችንም ማሰብ ያለብን ጥያቄ ነው። መፍትሄ ማግኘት ያለብን ጥያቄ ነው። እቺ ሀገር አሁን ባለችበት ሁኔታ ካየነው 12 13 ክልሎች የራሳቸው ጦር ያላቸው ደግሞ በየክልላቸው ግጭት ያለባቸው ሁኔታ ነው ያለ ነው። ይህ ስርዓት ሲወድቅ እንዴት ነው የሚሆነው? ይሄ እንዴት ነው ኮንትሮል የሚሆነው? እንዴት ነው ይህንን ነገር በሰላም ወደ ስርዓት ያለው ነገር የምንመጣበት የምንችል የሚለው ነገር በጣም አሳሳቢ ነው። አንዱ እንግዲህ የአማራ ትግል ተስፋ የምናደርግበት ጥያቄ ቢኖር አንዱ ይሄ ነው። አንደኛ በኢትዮጵያዊነት የተነሳ ኃይል በመሆኑ፣ ሁለተኛ ስርዓቱን መቀየር አስፈላጊ መሆኑን ስለሚያምን ይሄ በብሔር ደረጃ ተደራጅቶ ይችን ሀገር የከፋፈለባትን ሂደት መቀየር አለበት፣ ህገ ደንቡ መቀየር አለበት የሚል በመሆኑ ለወደፊት ለኢትዮጵያ ተስፋ ያለው ስርዓት ያመጣል የሚል ነገር ታያለ። ከሌሎቹ በአጠቃላይ ያሉት ክልሎች ግን ካየው የክልሉን ይዞ የሚነሳ ኃይል መሆኑን ነው የምታየው እና ይሄ ሁኔታ ችግር ውስጥ ሊከተን ይችላል። እርስ በርስ መጋጨትን ሊያመጣ ይችላል። መተላለቅን ሊያመጣ ይችላል። ከሩዋንዳው የባሰ መጠፋፋትን ሊያመጣ ይችላል። ጄኖሳይድ ሊያመጣ ይችላል የሚል ትልቅ ስጋት አለ። እኔ በበኩሌ ስጋት አለኝ። የማየውም ይሄ ስርዓት እንደዚህ እንዲሆን የሚፈልግ መሆኑን ነው የማየው። ምክንያቱም ስታየው ያው የኦሮሞማን ኃይል ማጠናከር አዲስ አበባ ላይ የሚወስዳቸውን እርምጃዎችን ስታይ አዲስ አበባን በኦሮሞዎች ሚሊሻዎች ብቻ እንዲጠበቁ ለማድረግ የሚሞክረው፣ ሌሎቹን ኢትዮጵያውያን ለማግለል የሚሞክረው፣ ከየቦታቸው ቦታቸውን እያፈረሰ እያፈናቀለ አዲስ አበባን ለኦሮሞ ለማድረግ የሚሞክረው፣ ይህ ሁሉ ሂደት ስታይ ይህ ነገር ወደ ጥፋት ሊያመራን ይችላል።
እና መጠፋፋት ሊያመጣ ይችላል የሚል ትልቅ ስጋት ነው ያለ። ጄኖሳይድ አንዱ ትልቁ ስጋታችን ነው በኢትዮጵያ ውስጥ። እና ይህንን ለማድረግ እንግዲህ ማንም ኢትዮጵያዊ በኃላፊነት ይህንን ነገር እንዳይከሰት የማድረግ እንቅስቃሴ ማድረግ አለበት እንላለን። ምናልባት በዚህ ጉዳይ ላይ እየተንቀሳቀሱ ያሉ ሰዎችም አሉ፣ ግሩፖች አሉ። ምናልባት በሚመጣው ሳምንትም በዚህ ጄኖሳይድ በሚመለከት ጉዳይ ላይ ትልቅ ኮንፈረንስ እንዳለ አውቃለሁ። እንዲያውም በዚህ አጋጣሚ ለሌላውም እንድትጋብዝልኝ እናደርጋለሁ። ትልቅ ኮንፈረንስ ነው፣ የውጭ ዜጎችም የሚሳተፉበት ማለት ነውና በዚህ ሂደቱ በጣም አስጊና የሚያሳስብ ሁኔታ ነው። በጣም የሚያስፈራ ሁኔታ ነው ስታየው ማለት ነው። እና አሁን እኔ የምለው አንዱ ትልቁ ኃላፊነት መውሰድ ያለበት የአማራው ትግል ይህንን ነው ብዬ አምናለሁ። አንደኛ ኦፍኮርስ እስካሁን ድረስ ለኢትዮጵያ ነው የሚለው ለኢትዮጵያ እንትን ነው። ግን ኢትዮጵያን በምን መልክ ነው የምንወስዳት የሚለው አሁኑ ካላሰበበትና አቅጣጫ እንትን ካላደረገበት አስቸጋሪ ሁኔታ ሊፈጠር ይችላል። ያው ችግራችን ምንድን ነው? እስካሁን ድረስ ይሄ ባለፈው 30-40 ዓመት የመጣው ስርዓት አሳታፊ ያልሆነ በብሔርነት የተደራጀ ስርዓት በመፍጠሩ የሁሉ ብጥብጥ ደርሶብናል። ለአማራውም አንዱ ችግሩ ይሄ መሆኑን በደንብ እንትን አድርጎ የሚታገልበት ሂደት ነው እና ይህንን እንዴት ነው የምናስቀረው? አሳታፊስ የምናደርገው እንዴት ቢሆን ነው የሚለውም በደንብ ማስበን መነጋገርና መፍትሄ ማግኘት ያስፈልጋል። እኔ በበኩሌ የምሳተፍበት ሴቭ ኢትዮጵያ የሚባል ድርጅት አለ። በዛ ውስጥ ሆነን ያቀረብናቸው ሀሳቦች አሉ፣ ጽሁፎችም አሉ። ማንኛውም ኃይል አሁን በኢትዮጵያ ከመጣ ማድረግ ያለበት እንዴት አሳታፊ መሆን እንዳለበት፣ ሌሎችንም ለማሳተፍ መሄድ ያለበት ርቀት ምን መሆን እንዳለበት ይህን ሁሉ ሀሳብ የሰጠንበት ወረቀቶች አሉ፣ ጽሁፎች አሉ እና አሳሳቢ ነው። ጊዜ የሚሰጥ አይደለም። የአማራው ትግል በዚህ በኩል ዘግይተዋል ባይነኝ። እርግጥ ለኢትዮጵያ ብቻ ሳይሆን አማራ ውስጥ ያለውንም ነገር ለእንትን ለማድረግ አልቻለም እስካሁን ድረስ እና በዚህ ላይ የነጠረ አመራር ይዞ መሪነቱን መውሰድ አለበት። መሪነቱን ለመውሰድም አቅም ያለው እሱ ነው፣ የአማራው ትግል ነው እና ኢትዮጵያ ስንል ኢትዮጵያ እንዴት አድርገን በኃይል ሁሉንም ጨፍልቀን ለመያዝ የምንችልበት ሁኔታ የለም። ኢትዮጵያ ውስጥ አሁን እንደሱ የለም፣ አይቻልም። ለዚህም ነው ኦሮሞማ ሁሉንም ጨፍልቀ ይዣለሁ ሲል ይሄ ሁሉ ችግር እየመጣ ያለው። ማንንም ሊገዛ ጨፍልቀ ለመግዛት አትችልም። ቲፒኤልኤፍ እንደሱ ብሎ ሞከረ፣ ወደቀ፣ አየ ነው። አሁን የአማራው ትግልስ በዚያ መልክ ነው የሚሄደው? አይቻልም። ሌሎችን የሚያሳትፍበት ስርዓትና አካሄድ መፍጠር መቻል አለበት። አሁኑኑ ዲክሌር ማድረግ አለበት። ጊዜም መውሰድ የለበትም ባይነኝ። ጊዜ የለንም እና ወደ እልቂት ሳንመጣ ይሄ ነገር እንትን ብናደርግ ጥሩ ነው። ይሄ መንግስት እልቂት እንዲመጣ የማይፈጥረው ነገር የለም። እንዳያችሁት ነው። አንድ ኦሮሞ ልጅ በኦርቶዶክስ ክርስቲያን እንትን ተገደለ ተብሎ እስከምን ድረስ ብጥብጥ ሊያመጣና መገዳደል ሊያመጣ እንደፈለገ አይተናል። ኦሬዲ አይተናል። በሃይማኖቶች በኩል የሚፈጥረውን ውዝግብ አይተናል። በተለያዩ መንገዶች ህዝቡን እርስ በርሱ አጋጭቶ እሱ ስልጣን ላይ የሚቆይበትን መንገድ እየፈለገ ነው። ይህንን ካሁኑ ገብቶን ተረድቶን ለዚህ መፍትሄ ይዘን መቅረብ ያለብን ይመስለኛል እና በዚህ ላይ እንግዲህ የአማራው ህዝብ እስካሁን ድረስ ጥሩ እንትን ያለው በእኔ በሚያደርጉት ፕሮፓጋንዳም ይሁን የተማረኩት ምርኮኞች አያያዝ ጥሩ ምሳሌነትን እያሳየ ነው። ግን ይሄ ምሳሌነት ፖለቲካል አመራር ኖሮት ሌሎችንም በይበልጥ የሚያሳትፍበት መንገድ ቢኖር ጥሩ ይመስለኛል። ወደዚያ አማራው ትግል ወደዚያ እንዲያመራ ነው እንትን ማረገው። እሱ ነው መምራት ያለበት ብዬ ነው እንትን ማምነው እኔ
እና በውጭም እንግዲህ ይህንን ለማድረግ የመሰባሰብ ሁኔታዎች ምናምን ይታያሉ። የውጭ ግን ደጋፊ ነው፣ ሌላ ሊሆን አይችልም። ሀሳብ ሊያቀርብ ይችላል፣ ግን ዋናው መሪ ሆኖ መሄድ ያለበት ያው ሜዳ ላይ ያለው የአማራው አመራር ነው። እና ይህንን እንግዲህ እነሱም ራሳቸው የሚደራጁበት መንገድ ምን መምሰል እንዳለበት ሀሳብ ሰጥተናል ካሁን በፊት፣ አሁንም እንሰጣለን። አትሊስት ዲሞክራቲክ የሆነ ስትራክቸር ፈጥረው ለሌላው ኢትዮጵያም ምሳሌነት የሚሆንበትን መንገድ ማሳየት አለባቸው ባይ ነኝ። በጣም አመሰግናለሁ ኢንጂነር ግደይ ዘርአጽዮን፣ ፖለቲከኛ እንደዚሁም በተለያዩ የኢትዮጵያ ወቅታዊ ጉዳዮች ላይ በተለያዩ ድርጅቶች ውስጥ አስተዋጽኦ ያደረጉ ያሉ እንግዲህ ወቅታዊ ኢትዮጵያን ሁኔታ በማስመልከት ያደረግነው ቆይታ ይመስላል። እግዚአብሔር ይስጥልኝ። በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም በጣም ነው ማመሰግነው ይህንን እድል ስለሰጠኝ፣ በጣም ነው ማመሰግነው። እንግዲህ በርቱ ነው የምለው። የምትሰሩት ስራ ሁሉ በደንብ ጥሩ ውጤት ያለው ነው። ህዝቡን እንዲመለከትና ሁኔታዎችን እንዳይ የማድረግ አይንና አፍ ሆናችሁ እየተናገራችሁት ያላችሁት እናንተ ናችሁ። በርቱ ነው የምለው። በድጋሚ በጣም አመሰግናለሁ። ተመልካቾቻችን በዚሁ የዛሬውን ስርጭት አበቃን። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።